ሚኒሊክ ጀምሮ ታሪኮች አሉን እንደ ሀገር። ሀሌታሃ ለና ሀመርሃ ምን ማለት ነው? ከ1 ትሪሊዮን ይጠጋ የገቢ እቅድ ተልኮን የተሰጠው ተቋሙ በ2017 ከግብር አሰባሰብ ሂደት ጋር ተያይዞ ብዙ ጊዜ ቅሬታዎች ይነሳሉ በተለያዩ ቅርንጫፍ መስሪያ ቤቶች ላይ። አንድ ግብር ከፋይ በህግ የተቀመጠበትን የህግ ግዴታ የሚወጣው በታክስ የማሳወቂያ ጊዜዎች ውስጥ ማሳወቅ የሚገባው የታክስ አይነቶች አሉ። ኢፋይል ምን ማለት ነው? ወደ 70 ሺህ የሚጠጋ ታክስ ፔየር አለን አሁን ላይ እንደ ገቢዎች ሚኒስቴር በአገር አቀፍ ደረጃ ማለት ነው። ነው የፌዴራል ግብር ከፋዮች ለሙስና ከሚያጋልጡ ወይም ከሚጋለጡ ተቋማቶች መካከል አንዱ ነው። መብቱን ያወቀ ግብር ከፋይ እንዲኖርና ለመብቱ በራሱ የሚቆም ግብር ከፋይ ማፍራት የስነ ምግባር ችግሮችን ለመቅረፍ ስትራቴጂክ መሰረታዊ ነገር ነው ብለን በትኩረት በተደጋጋሚ የሚሰራበት ነው። የኦዲት ውጤትን እና ግኝትን ምላሽ ከመስጠት ጋር የሚያያዙ ጠቅለል ተብለው የሚናገሩ ችግሮች በስፋት ይታያሉ። ጤና ይስጥልኝ ተመልካቾቻችን፣ ይህ ሳምንታዊ ዋሻም ወቅታዊ ዝግጅታችን ነው። በዛሬው ዋሻም ወቅታዊ ዝግጅታችን ደግሞ በኢፌዴሪ የገቢዎች ሚኒስቴር የታክስ ከፋዮች ምዝገባና አገልግሎት ዋና ዳይሬክተር የሆኑትን አቶ ደረጀ ፋናን ነው ይዘንላችሁ የቀረብ ነው። እንግዲህ ወቅቱ የግብር ክፍያ የሚከናወንበት ቀጣይ ወራቶችም ስላሉ ከዚህ ጋር ተያይዞ የተለያዩ ግንዛቤዎችን ለግብር ከፋዩ ማህበረሰብ መረጃዎችን ያቀብሉልናል። ዝግጅቱን ወደ እናንተ በማድረስ ከካሜራ ባለሙያዎች ጋር አብሬያችሁም ቆዩ። ኢየሩሳሌም አለሙ ነኝ። አብራችሁን ቆዩ። አቶ ደረጀ ለቃለ መጠይቅ ፈቃደኛ ስለሆኑልን በጣም አድርገን እናመሰግናለን። መልካም። እንግዲህ መስሪያ ቤታችሁ ከግብርና ተያያዥ ጉዳዮች ጋር የሆኑ ስራዎችን እያከናውናል። ከዚህ ጋር ተያይዞ እንግዲህ ወደ ቃለ መጠይቄ ከመግባቴ በፊት የኢትዮጵያ የግብር ምዝገባና እንዲሁም ደግሞ አከፋፈል ስርዓት ምን ይመስላል እንደው ትንሽ ቢያስታውስን። በጣም ጥሩ አመሰግናለሁ። አይ ቲንክ እንግዲህ በሀገራችን የታክስ ወይም የግብር ስርዓት ረጅም ዘመን ያስቆጠረ ነው። በተለይ ዘመናዊ ታክስ ስርዓት ከመገንባት አንጻር የቅርቡን ከ1994 ወዲህ ያለውን እንኳን ስናይ የታክስ አስተዳደሩን ከማዘመን አንጻር ሰፊ ለውጦች የታዩበትና የታክስ ገቢ አገራዊ አሰባሰብ አቅሙም መሻሻል ያሳዩበት ነው። ነገር ግን በሀገራችን የታክስ ታሪክ በጣም ረጅም ጊዜ ያስቆጠረ ከንጉሱ ዘመን ጀምሮ። የትኛው ንጉስ ማለት ነው? ከቀዳማዊ ሚኒሊክ ጀምሮ ታሪኮች አሉን እንደ ሀገር። ነገር ግን ከኃይለ ሥላሴ ዘመን ጀምሮ ሰፋፊ ስራዎች እንደ ሀገር ከግብር ከታክስ ጋር የተገናኙ ሰፊ ጉዳዮችን ማንሳት ይቻላል ከታሪክ ጋር አያይዞ ማለት ነው። ነገር ግን ዘመናዊ የታክስ ስርዓት ከተገነባ ወዲህ የዘመናዊ ኢትዮጵያ ውስጥ የታክስ ስርዓቱን ከማዘመን በተደራጀ መንገድ ዜጎች ስለ ታክስ አውቀው ስለ ግብር ጥቅም አውቀው እንዲሰሩ ከማድረግ አንጻር በተለይ በቅርብ ከ1994 ወዲህ ከአዋጅ ቁጥር 286 1994 ወዲህ ሰፊ ስራዎች ተሰርተው የታክስ ገቢው ላይም ሰፊ የሚባል ለውጥ የታየበት ነው። ከዚህ አንጻር እንግዲህ የታክስ ከፋዮች ምዝገባን እና ታክስ ከፋዮችን ከማስተዳደር አንጻር በየትኛውም ዘመናዊ በሚባል የታክስ አስተዳደር ውስጥ የመጀመሪያው ስራ እኛ እንደውም በሙያው አነጋገር የመጀመሪያው በር የታክስ ከፋዮች ምዝገባ ነው። ታክስ ከፋዮችን ጠንቅቆ ማወቅ አይ ቲንክ በእንግሊዘኛው ኖዊንግ ዩር ከስተመር በጣም መሰረታዊ ነገር ነው። የምታስተዳድሪውን ግብር ከፋይ የት እንዳለ ማን እንደሆነ ዋቴቨር ከቢዝነሱ ጋር የተያያዙ ጉዳዮችን ከፋሲሊቴሽንም አንጻር ከአገልግሎት አሰጣጥም አንጻር ግብር ከፋዮችን መዝግቦ የሚለዩበት የተለየ ቁጥር ሰጥቶ አገልግሎትንም ተደራሽ ከማድረግ አንጻርና የሚገጥሟቸውን ችግሮች እየፈቱ ከመሄድ አንጻር የታክስ ከፋዮች ምዝገባ ስራ ኮር ከምንላቸው የታክስ አስተዳደሩ ስራዎች ውስጥ ዋነኛው ነው ማለት ይቻላል ባጭሩ ሲጠቀስ። መልካም። እንደው ከዚህ ጋር ተያይዞ እንግዲህ ወደ ዋና ቃለ መጠይቃችን እንግባና እንግዲህ ያው ቀጣይ የክረምት ወራቶችም የሚሰበሰብ ግብር አለ። ወደ ኋላም ደግሞ የተለያዩ የግብር አሰባሰብ ሂደቶች ስታከናውኑ እንደቆይ ይታወቃል። በተለያዩ ቅርንጫፍ መስሪያ ቤቶቻችሁ ክፍለ ሀገርን ጨምሮ ማለት ነው። የግብር ከፋዮች በተለያየ ደረጃ ስትመድቧችሁ ይደመጣል። ሀሌታሃ ለና ሀመርሃ
ምን ማለት ነው? እንደው ግልጽ ቢያደርጉልን። በጣም ጥሩ። እንግዲህ ግብር ከፋዮች በገቢ ግብር አዋጁ እና በታክስ አስተዳደር አዋጁ መሰረት የሚመደቡበት ደረጃ አላቸው። ይሄ ደረጃ ቅድም መነሻ ላይ እንዳልኩት ግብር ከፋዮችን ከማስተዳደር ጋር ቀጥታ ግንኙነት ያለው ነው። ግብር ከፋዮችን ለማስተዳደር እና እንደየደረጃቸው አገልግሎት ለመስጠት ግብር ከፋዮችን ማወቅ መሰረታዊ እንደሚሆነው ሁሉ ያሉትን ግብር ከፋዮች የደረጃቸውን ለይቶ በደረጃቸው መጠን ማስተዳደር ወሳኝ ከሚያደርጉት የታክስ እሳቤዎች ውስጥ አንዱ ታክስ እንግዲህ የፈቃደኝነት ግዴታን የምታወጭበት መብትም ግዴታም የሆነ ነገር ነው። ስለዚህ መብትም ግዴታን የሆነውን ታክስን ለመወጣት ግብር ከፋዮች በደረጃ ለይቶ ማስተዳደር ይጠይቃል። ይሄ የደረጃ ምደባ ቀጥታ ግንኙነት የሚኖረው ግብር ከፋዮች የግብር ግዴታቸውን ለመወጣት የሚችሉበት አግባብ የሂሳብ መዝገብ መያዝ ነው። ስለዚህ ደረጃዎች ሲወጡ ታሳቢ የሚያደርገው የግብር ከፋይ ደረጃ ሂሳብ መዝገብ መያዝ የሚገባቸው ግብር ከፋዮችና ቀለል ባለ ሂሳብ መዝገብ ስርዓት መስተናገድ የሚገቡ ግብር ከፋዮችን ለይቶ ለማስተዳደር እንዲያመች ነው ባጭሩ ሲገለጽ። ኦኬ መልካም። ከዚህ ጋር ተያይዞ እንግዲህ በ2017 ዓመተ ምህረት ያው እቅድ ይኖራችኋልና ምን ያክል ለመሰብሰብ አቅዳችኋል? እንግዲህ የአጠቃላይ አሁን ያለንበት ወቅት የበጀት ዓመቱ መዝጊያ ነው። ላለፉት 10-11 ወራት ስናደርግ የነበረውን እንቅስቃሴ የምናጠናቅቅበት የበጀት ዓመቱ መዝጊያ ጊዜ፣ የአዲሱ በጀት ዓመት ደግሞ መጀመሪያ ጊዜ ላይ ነው ያለ ነው። ስለዚህ አይ ቲንክ ከጥቂት ቀናት በኋላ አጠቃላይ የታክስ ገቢ አፈጻጸማችንን ፐብሊክሊ በተቋም ደረጃ የሚገለጽበት ሁኔታ ነው ያለው። ከበጀት ዓመቱ ጅማሮ ጀምሮ እስከ አለፈው 9 ወር ድረስ ውጤታማ በሚባል ደረጃ 100ና ከ100% ብዙም ያራቀ አፈጻጸም እያስመዘገብን የመጣንበት ሁኔታን በጥቅል ማንሳት ይቻላል። አጠቃላይ የታክስ ገቢ እቅዱን በተመለከተ ምን ያክል ነበር እቅዱ? እንደው ምናልባት መግለጽ ከተቻለ በጣም ጥሩ። በአጠቃላይ እንግዲህ በመንግስት ለተቋሙ የተሰጠው የታክስ ገቢ አሰባሰብ በቁጥር አሃዛዊ አድርጎ ከመግለጽ አንጻር በጥቅል አነጋገር ከ1 ትሪሊዮን ይጠጋ የገቢ እቅድ ተልኮን የተሰጠው ተቋሙ በ2017 ይሄን በአገር ውስጥ ታክስ ገቢና በጉምሩክ በኩል ተከፋፍሎ ሁለቱ ተቋማት ጉምሩክም ያው የገቢዎች ሚኒስቴር ተጠሪ ተቋም እንደመሆኑ መጠን የራሱን እቅድ ይዞ የሚንቀሳቀስበት ሁኔታ ነው ያለው። በአጠቃላይ ይሄንን የጠቀስኩትን ገቢ ቅድም ባነሳሁት አጠቃላይ አፈጻጸም ደረጃ እየፈጸምን ያለንበት ሁኔታ ነው ያለው። ዝርዝር አፈጻጸሙን ከቅርብ ቀናት በኋላ አጠቃላይ አፈጻጸሙ ለሕዝብም ለሀገርም ለኛ ይፋ ያደርጉልንም። ከመረጃ አሰጣጥ አንጻርና ከተቋሚ ኃላፊነት አንጻር አጠቃላይ አፈጻጸሞችን በተመለከተ የሚመለከተው አካል ዲክላር የሚያደርግ ይሆናል። ከግብር አሰባሰብ ሂደት ጋር ተያይዞ ብዙ ጊዜ ቅሬታዎች ይነሳሉ በተለያዩ ቅርንጫፍ መስሪያ ቤቶች ላይ። እንዲሁ ቅሬታ አቅራቢዎች ምንድን ነው ወደ እናንተ ከደረሳችሁ መረጃ አንጻር ከሚያነሷቸው ነጥቦች? ያው የተለመደ ምናልባት የአገልግሎት እንግልት ደረሰብን ሊሆን ይችላል። እንደው በእናንተ በኩል የሚደርሰው ምንድን ነው? እኛ እንደ ሚዲያም ይመጣል ለምሳሌ ከቅልጥፍና ጋር ተያይዞ ነው። እናንተ ጋርስ ያሉት ነገሮች ምንድን ናቸው? መልካም። ምናልባት ከአገልግሎት አሰጣጥ ጋር ተያይዞ በተቋም ደረጃ የአገልግሎት አሰጣጡ ምን ይመስላል የሚለው ራሱን የቻለ ትልቅ አጀንዳ ነው። ሰፊ ጉዳዮችን ማንሳት ይቻላል። ቅሬታ አፈታትም በተመሳሳይ በጣም ሰፊና እሱ መሰረት አድርጎ ሰፊ ጉዳዮችን መግለጽ የሚቻልበት ነው። በሁለት ከፍለን ማየት ግድ ይለናል ማለት ነው። አገልግሎት አሰጣጥን በራሱ አይተን ለመግለጽ ያህል እንግዲህ ተቋማዊ አገልግሎቶች በሁለት መንገድ እንሰጣለን። አንደኛው በመረጃ ቴክኖሎጂ በታገዘ አግባብ የምንሰጣቸው አገልግሎቶች አሉ። ለምሳሌ ከግብር መክፈል እና ማሳወቅ ጋር ተያይዞ የኤሌክትሮኒክስ ፋይሊንግ እና የኤሌክትሮኒክስ ፔመንት ስርዓትን ሙሉ ለሙሉ የተገበርንበት ሁኔታ አለ። ከዚያ አንጻር ከአገልግሎት አሰጣጥ አንጻር አስቀድመው ይታዩ የነበሩ ወረፋዎች፣ እንግልቶችን ኮምፕሊትሊ ሃንድል ማድረግ የተቻለበት ሁኔታን ማንሳት ይቻላል ማለት ነው። ይሄ ቴክኖሎጂን በማዘመን አገልግሎት ለመስጠት የሚደረገውን ጥረት
በጥቅሉ ያሳያል። እንግዲህ ይሄንን ስንል የአገልግሎት አሰጣጡ በራሱ ውጤታማነቱና ቀልጣፋነቱ ምን ደረጃ ነው የሚለው በእነዚህ ጉዳዮች ላይ ያለንን አፈጻጸም አሃዛዊ መረጃ መጥቀስ አስፈላጊ ሊሆን ይችላል። በቅሬታ አፈጣጡ ካየነው በታክስ አስተዳደር አዋጁ መሰረት የታክስ አስተዳደር አዋጅ 983 2008 አንቀጽ 53 ጀምሮ ከታክስ ጋር በተያያዘ የሚያጋጥሙ አለመግባባቶች የሚፈቱበት ስነ ስርዓት ተደንግጓል። በዛ መሰረት መደበኛ የታክስ ውሳኔዎች ጋር በተያያዘ የሚፈጠሩ ቅሬታዎች ወይም አለመግባባቶች በታክስ አስተዳደሩ መሰረት በተደራጀው የቅሬታ አጣሪ ጽሕፈት ቤቶች በኩል የሚስተናገዱበት ሁኔታ እንዳለ መግለጽ ይቻላል ማለት ነው። መልካም። ከሚነሱ ቅሬታዎች ምናልባት ከመጉላላት ጋር ባሻገር ምንድነው ምናልባት እንደዚህ ከአሰራር ጥሰት ጋር ሊሆን ይችላል እንደው ምንድነው የሚመጡላችሁ ቅሬታዎች ለእናንተ? እንግዲህ መልካም እንቀድም መነሻ ላይ ለመጥቀስ እንደሞከርኩት አገልግሎት አሰጣጡን በራሱ አስችሎ ማየትና ከአገልግሎት አሰጣጥ ጋር በተያያዘ የሚነሱ ቅሬታዎችንም እንደዛው ራሱን አስችሎ ማየት ይጠይቃል። ቀደም መነሻ ላይ ለማለት እንደሞከርኩት እንደ ገቢዎች ሚኒስቴር የምንሰጣቸው አገልግሎቶች ጋር በተያያዘ የሚቀርቡ ከአገልግሎት አሰጣጥ ጋር በተያያዙ የሚቀርቡ ቅሬታዎችን የአገልግሎት አሰጣጥ ቅሬታዎችን የምናስተናግድበት የአሰራር ስርዓት አለን፣ ስራ ክፍል አለ። አጠቃላይ አገልግሎት አሰጣጡ ጋር በተያያዘ የሚቀርቡ ቅሬታዎችን ተቀብሎ መርምሮ ለቀረበው ቅሬታ አግባብነት ያለው ምላሽ የሚሰጥበት ስርዓት አለ። ይሄ ከመደበኛው ከታክስ አስተዳደሩ ጋር የሚገናኘው ታክስ ፔሩ አንዱ በታክስ ውሳኔዎች ነው። እንግዲህ የታክስ ውሳኔ በራሱ አገልግሎት ነው። አንድ ግብር ከፋይ በሕግ የተቀመጠበትን የሕግ ግዴታ የሚወጣው በታክስ የማሳወቂያ ጊዜዎች ውስጥ ማሳወቅ የሚገባው የታክስ አይነቶች አሉ። የተመዘገበበትን የታክስ አይነቶች መሰረት አድርጎ ማለት ነው። ከዚህ ጋር ተያይዞ ግብር ከፋዮች ያሳወቁትን የሂሳብ መዝገብ በስጋት መስፈርት መምረጫ መሰረት ታክስ ፔየሮችን ከፋፍለን እናያቸዋለን። የስጋት ደረጃ ይወጣላቸዋል ማለት ነው። በዛ መነሻ ደግሞ ኦዲት ይደረጋሉ። ኦዲት ሲደረጉ ከኦዲቱ ውጤት ጋር በተያያዘ በታክስ አወሳሰኑ ላይ ቅሬታ የሚኖራቸው ከሆነ ደግሞ ቅድም እንደገለጽኩት ይሄንንም ራሱን አስችሎ ከታክስ ውሳኔ ጋር በተያያዘ የሚያጋጥም ቅሬታ ሲኖር ቅሬታውን በቋሚነት ተቀብሎ የወሰነውንም ስራ ክፍል ግብር ከፋዩንም አከራክሮ በመደበኛ ፍርድ ቤቶች እንደሚካሄደው ክርክር አከራክሮ እልባት የሚሰጥበት የአሰራር ስርዓት ነው የምንከተለው። ከዚህ አንጻር ከአገልግሎት አሰጣጥ አንጻር የሚቀርቡ ቅሬታዎች ቅድም እንዳልኩት ሊያያዙ የሚችሉት አገልግሎት ከምንሰጥባቸው አግባቦች ጋር ነው የሚያያዙት። እነዚህም በተመለከተ ቅድም ለማለት እንደሞከርኩት በኢፋይሊንግ በኢፔመንት ስርዓት ታክስ ፔየሮችን በስፋት በማሰልጠን ኦልሞስት አሁን ላይ ወደ 85 እና ከዛ ፐርሰንት በላይ ጠጋ ታክስ ፔየር ወደ 70 ሺህ የሚጠጋ ታክስ ፔየር አለን አሁን ላይ እንደ ገቢዎች ሚኒስቴር። አሁን በአገር አቀፍ ደረጃ ማለት ነው ነው የፌዴራል ግብር ከፋዮች የሆኑ ማለት ነው። ስለዚህ አብዛኞቹ ግብር ከፋዮቻችንን ወደ ኢፋይሊንግ ስርዓቱ ያስገባንበት ሁኔታ ነው ያለው። ስለዚህ ኢፋይል አድርገው በተመሳሳይ ሁኔታ ደግሞ በኢፔመንት ስርዓቱ ክፍያቸውን ግዴታቸውን የሚወጡበታል። ከዚያ አንጻር ከአገልግሎት አሰጣጥ አንጻር ቀድሞ ሲነሱ የነበሩ ቅሬታዎች ወረፋ መብዛት፣ መንገላታት በከፍተኛ ሁኔታ የቀነስንበት ሁኔታ አለ። አሁን ላይ ግብር ከፋዮች ቤታቸው ሆነው ቢሮቸው ሆነው ታክሳቸውን ፋይል የሚያደርጉበት አሴም ታይም ደግሞ ክፍያ መፈጸም የሚችሉበት ደረጃ ላይ የተደረሰበት ሁኔታ አለ። ይሄ ነገር ግን ከብዙ ስራዎች በኋላ ነው እዚህ ላይ የደረስ ነው። በሰፊ ቁጥር ያለውን ግብር ከፋይ እርሊ ማሰልጠን ማዘጋጀት ይጠይቃል። ስለዚህ እንደገለጽኩት ከአገልግሎት አሰጣጥ አንጻር ስፋት ቅሬታ ሲቀርብበት የነበረው የወረፋ መብዛትን በተመለከተ ለምሳሌ ኢፋይል ማድረግን በተመለከተ በቁጥር ብናየው እንግዲህ 12856 የሚደርሱ ግብር ከፋዮችን በያዝነው በጀት ዓመት ኢፋይል እንዲያደርጉ አሰልጥነን ዝግጁ እናደርጋለን ብለን አቅደን
ኦልሞስት ከ100% በላይ ነው የፈጸሙት። ኢፋይል ምን ማለት ነው? ኤሌክትሮኒካሊ የግብር ግዴታቸውን ፋይል የሚያደርጉበት ስርዓት ማለት ነው፣ ከቢሮቸው ሆነ በዲጂታል ሲስተም። ስለዚህ ከ13000 በላይ ግብር ከፋዮች ቢሮቸው ሆነው በተዘረጋው ስርዓት ግብራቸውን የሚያሳውቁበትን አግባብ ፈጥረናል ማለት ነው። ከዚያ አንጻር አንዱ ሲቀርብ የነበረውን እንግልት፣ ወረፋ ማስቀረት የቻልንበት ሁኔታ አለ። ይሄ በጣም ተደጋጋሚ ስልጠናዎች በመስጠት በማዘጋጀት ጭምር የሚመጣ ነው። በተመሳሳይ ሁኔታ ኤሌክትሮኒካሊ ክፍያም እንዲፈጽሙ ለማድረግ ካለው የኢንፍራስትራክቸር ሀገራዊ ዝግጅት አንጻር አቅደን ስንንቀሳቀስ የነበረው ሽፋኑን 100% ለማድረስ ካሉ ታክስፔየሮች አቅደን ብንንቀሳቀስም በቁጥር ስናየው ሽፋኑ ወደ 55846 ግብር ከፋዮችን በኢፔመንት ስርዓቱ እንዲከፍሉ ለማድረስ አቅደን ነው እየሰራን ያለ ነው። ይሄ አጠቃላይ ካሉ ግብር ከፋዮች አንጻር ወደ 96% የሚደርስ ነው። በእርግጥ ጋፑ በአጠቃላይ መድረስ የሚገባን የታክስፔየር ቁጥር 70,000 ነው። ቅድም እንዳልኩት አስተምረን አሰልጥነን ወደዛ የምንከተውና ከዚያ አንጻር ስናየው ከአገልግሎት አሰጣጥ አንጻር በጣም ጥሩ ውጤት ያስገኘ የግብር ከፋዮችን እንግልት የቀነሰ የአገልግሎት አሰጣጥ ስርዓት መፍጠር ችለናል። ይሄ ብዙ እንግልቶችና ቅሬታዎችን መቀነስ ያስችላል ብለን ነው ምናምነው። ይህንንም አጠናክረን የምንቀጥልበት ሁኔታ ነው ያለው። ሌላኛው ቅድም እንዳልነው ነው፣ ከመደበኛው የታክስ ግዴታን ከመወጣት አንጻር የሚመጣው የቅሬታ ሙያዊ የሂሳብ አያያዝ መዝገቡን መሰረት ተደርጎ በአካውንታንቶች በኦዲተሮች ሁለቱም ኢንጌጅ አድርገው ስሩሊ ቅሬታውን ለመፍታት የምንሰራበት ጥብቅ የሆነ የቅሬታ አፈታት ስርዓት ነው ያለን። ይሄ ቅሬታ አፈታት ስርዓት አንዱ የግብር ከፋዮችን መብት እንዲከበር ኢንተርናሊ የምንሰራበት ክሪቲካል አደረጃጀታችን። ስለዚህ ግብር ከፋዮች የተሰጣቸውን የታክስ ውሳኔ ተመልክተው ገምግመው በራሳቸው ፍትሐዊ አይደለም ቅሬታ አለን ብለው ሲሉ የታክስ ውሳኔው በደረሳቸው በ21 ቀናት ውስጥ ቅሬታቸውን በእያንዳንዱ ቅርንጫፍ ጽሕፈት ቤት ስር በተደራጀው ቅሬታ አጣሪ ስራ ክፍል ያቀርባሉ ማለት ነው። በዛ ላይ ውሳኔውን የሰጠው ባለሙያም የስራ ኃላፊም ከግብር ከፋዩም ሳይድ አካውንታንቶቹ የህግ ወኪሎቻቸው በተገኙበት ስሩ የሆነ የማከራከር የማጥራት ስራ ተሰርቶ በቅሬታ ላይ ውሳኔ የሚሰጥበት ሁኔታ ነው ያለው። ይሄ እንግዲህ እንደ ገቢዎች ሚኒስቴር ከአገልግሎት አሰጣጥ ከውሳኔ ጋር ሊያጋጥሙ የሚችሉ ችግሮችን እዛው እያለ ለመቀነስ ለመታደግ ታክስፔየሩንም መብቱን ለማስጠበቅ የሚያደርገውን ጥረት መብት ከማክበርም አንጻር እንዲከበርም ከማድረግ አንጻር ተቋሙም ደግሞ ከሀገር ከመንግስት የተሰጠውን ተልዕኮ ትክክለኛ ግብር እና ግብር ከፋዩም የህግ ተገዥነቱን እየመዘነ የሚሄድበት ጥብቅ ስርዓት እንከተላለን። ይሄ ባለፉት የለውጥ ዓመታት ሰፊ የተባለ ቁጥር ያለው ቅሬታ በውስጣችን እልባት የሰጠንበት ውሳኔ የሰጠንበትና አበረታች ሂደት ላይ ያለ የቅሬታ አፈታት ስርዓት አለን ብለን እናምናለን። ይህን እንግዲህ ስንል በእኛ እይታና ግምገማ ብቻ ሳይሆን ሚኒስቴር መስሪያ ቤታችን በአለፈው ዓመት በዓለም አቀፉ የታክስ አሰስመንት በዓለም ባንክ በኩል የታክስ አስተዳደርን ዓለም አቀፍ የታክስ አሰስመንት ዲያግኖሲስ ይሰራል። በዚህ እያንዳንዱ ኮር የምንላቸው የታክስ አስተዳደሩ ስራዎች ይመዘናል በኢንተርናሽናል ቤስት ፕራክቲስ መሰረት ተደርጎ ማለት ነው። የተሻለ ግሬድ ካገኘንባቸው ኮር ፕሮሰሳችን ውስጥ አንዱ የቅሬታ አፈታት ስርዓታችን። እኛም ደግሞ እንደ ሚኒስቴር መስሪያ ቤት ሊያጋጥሙ የሚችሉ ከአገልግሎት አሰጣጥ ጋር ሊያጋጥሙ የሚችሉ እንቅፋቶችን፣ ስብራቶችን እንደ ተቋም ለመታገልም ለማረምም በጥብቅ ክትትል ከሚደረግባቸው ስትራቴጂክ ስራዎች ውስጥ አንዱ ከአገልግሎት አሰጣጥና ከቅሬታ አፈታት ጋር የተያያዘው ስራ ነው ብሎ መጥቀስ ይቻላል። እና በአጠቃላይ የሚታዩ ቅሬታዎች ከነዚህ ሁለት ጉዳዮች ጋር የተያያዙ ናቸው። እኛ የቅሬታዎቹ ምንጭ ብለን የምንጠቅሳቸው በትምህርት ስርዓታችንም ግብር ከፋዮች አዌር ሆነው እንዲያውቋቸው የምናስተምርባቸው አሉ። ለምሳሌ ለሂሳብ አያያዛቸው በቂ ትኩረት ከመስጠት አንጻር የሚፈጠሩ የሂሳብ አያያዝ ክፍተቶች የኦዲት በሚደረግበት ሰዓት ላይ ተገቢውን ባለሙያ ተገቢውን ኃላፊ ተገቢውን ጊዜ ሰጥቶ ጉዳይን ተከታትሎ የኦዲት ውጤትን እና ግኝትን ምላሽ ከመስጠት ጋር የሚያያዙ ጠቅለል ተብለው የሚናገሩ ችግሮች በስፋት ይታያሉ። እነዚህንና መሰል
ከሂሳብ አያያዝ ጋር የተያያዙ ችግሮች አብዛኞቹ የቅሬታ ምንጭ ቢሆኑም ነገር ግን ባልኳቸው ስርዓቶች እነዚህን እልባት ለመስጠት ጥረት የሚደረግበት ሁኔታ ነው። ተቋማችሁ ለሙስና ከሚያጋልጡ ወይም ከሚጋለጡ ተቋማቶች መካከል አንዱ ነው። ምክንያቱም ያው ከገንዘብ ጋር ቀጥታ የሚገናኝ ስራም ስለሆነ እንዲሁም ደግሞ ያው የሀገሪቷ ትልቁ ገቢም የሚሰበሰብበት ተቋም ከመሆኑ አንጻር ሙስናን ለመከላከል በተለይ በግብር ከፋያውና በግብር ሰብሳቢው መካከል እንደዚህ አይነት ነገሮችን ለመቆጣጠር ምንድነው ሚኒስቴር መስሪያ ቤቱ እያደረገ ያለው? መልካም፣ ይሄ በጣም ጥሩ ጥያቄ ነው። እንደ ገቢዎች ሚኒስቴር የሙስና ተጋላጭነትን በተለይ የፋይናንስ ሴክተሩ ላይ ኢንጌጅ ያደረገ ሚኒስቴር መስሪያ ቤት እንደመሆኑ መጠን በመጀመሪያ ደረጃ እኔ ቢታወቅ የተሻለ የሚመስለኝ ተቋሙ የራሱ የስነ ምግባር ኮድ አለው፣ ደንብ አለው የሚመራበት። ስለዚህ የገቢዎች ሚኒስቴርን የሚቀላቀሉ አዲስ ስታፎችም ይሁኑ ነባሮቹ ስታፎች መጀመሪያውኑ የገቢዎች ሚኒስቴር የስነ ምግባር ደንብን ስልጠና ወስደው ብቁ ግንዛቤ እንዲኖራቸው ተደርገው ወደ ስራ የሚቀላቀሉበት ሁኔታ ነው ያለው። ስለዚህ የገቢዎች ሚኒስቴር ጥብቅ የሆነ የስነ ምግባር ደንብ ካላቸው አገራዊ ተቋማት ውስጥ አንዱ ነው። ይሄ ማለት ግን ተጋላጭነት የለም የሚያስብለው አይደለም፣ ጥብቅ ደንብ መኖሩ ብቻውን። ሌላኛው ጥብቅ የሆነ የሰራተኞች አስተዳደር ደንብም ያለው ተቋም ነው። ስለዚህ የስነ ምግባር ጉዳዮችን በተመለከተ የምንከታተልባቸው ሁለት መሰረታዊ ኢንተርቬንሽኖች አሉ። አንደኛው የስነ ምግባር ዳይሬክቶሬት አለን። በቋሚነት የተቋሙን የስነ ምግባር ጉዳዮች እግር በእግር እየተከታተለ ከባለድርሻ አካላት ጋር በቅርበት የሚሰራ እና ከህግ ውጪ ከመስመር ውጪ ያለፉ የተቋሙ ባልደረቦች ሲኖሩ በህግ አግባብ ተጠያቂ እንዲሆን የሚያደርግ መደበኛው ስራ ይሄ የሆነ የስነ ምግባር ዳይሬክቶሬት አለን። የስነ ምግባር ዳይሬክቶሬታችን በቅርብ ከፌዴራል ጸረ ሙስና ኮሚሽን ጋራ በትኩረት የሚሰራበት ሁኔታ ነው ያለው። እንደ ተቋም ለውስጥ ሰራተኞቻችንም ይሁን ከግብር ከፋይ አንጻር ስነ ምግባር ችግሮችን ወይም ሙስናን፣ ሌብነትን ለመከላከል ቅድሚያ ማስተማር አዌርነስ መፍጠር ላይ ነው ትኩረት አድርገን ስትራቴጂካሊ የምንንቀሳቀሰው። ከዚህ አንጻር ለምሳሌ ከውስጥም ከውጭም ከስነ ምግባር ጋር የሚያዙ ጉዳዮችን ታሳቢ አድርገን ስናየው የመጀመሪያው ስትራቴጂክ ኢንተርቬንሽን ቅድም ለማለት እንደሞከርኩት አዌርነስ መፍጠር ነው። ከታክስ ፔየር አንጻር ካየነው፣ ከግብር ከፋዮች አንጻር ካየነው በሁሉም ቅርንጫፍ ጽሕፈት ቤቶቻችን በ13ቱም የሀገር ውስጥ ታክስ ቅርንጫፍ ጽሕፈት ቤቶቻችን በየ15 ቀኑ የግብር ከፋዮች ትምህርት ይሰጣል። አዲስ ለሚገቡትም ለነባሮቹ የታክስ ትምህርት ስርዓታችን ሞጁላር የታክስ ትምህርት ስርዓት ነው የምንከተለው። ይሄ ሞጁላር የታክስ ትምህርት ስርዓት በተቀመጠለት ሰዓት ውስጥ ግራጁዌት አድርገው እስከ መውጣት ድረስ በሰርተፍኬት የምናስመርቅበት ሁኔታ ነው ያለው። ይሄ እንግዲህ አንዱ ያለ መብቱን ያወቀ ግብር ከፋይ እንዲኖርና ለመብቱ በራሱ የሚቆም ግብር ከፋይ ማፍራት የስነ ምግባር ችግሮችን ለመቅረፍ ስትራቴጂክ መሰረታዊ ነገር ነው ብለን በትኩረት በተደጋጋሚ የሚሰራበት ነው። ይሄ ቅድም ካልኩት ጥብቅ ከሆነው የስነ ምግባር ደንብ ላይ ሲደመር በሁለቱ ኢንተራክሽን የሚመጣው ስነ ምግባር ላይ ያለው አመለካከት ሚዛናዊ፣ ትክክለኛ እንዲሆን ከማድረግ አንጻር ከተቋሙን ስልጠና መስጠት በተጨማሪ ከባለድርሻ አካል ከሆነው ከፌዴራል ጸረ ሙስና ኮሚሽን ጋራ በቅርበት ለሰራተኞቻችንም ተደጋጋሚ የስነ ምግባር ስልጠናዎች የምንሰጥበት ሁኔታ ነው ያለን። በቅርብ ክትትል ነው የምንሰራው። ከዚህ በዘለለ ደግሞ ተቋሙ የጥቆማ ስርዓት አለው። በዚህ የጥቆማ ስርዓት ማንኛውም ከአገልግሎት አሰጣጥ ጋር ተያይዞ የሙስና የመልካም አስተዳደር ችግሮች ሲኖሩ በተዘረጋው ስርዓት መሰረት ጥቆማውን አቅርቦ በዛም አግባብ እርምጃ የሚወሰድበት ስርዓት ነው ያለው። ስለዚህ ተቋሙ ፋይናንስ ሴክተር ላይ እንደመሰማራቱ መጠን ለሙስና ተጋላጭነቱን በመገንዘብ አስቀድሞ የመከላከል ስራዎች፣ ግንዛቤ መፍጠር ስራዎች እዛው ያለ በተቋማችን የጥራትና ልማት ዳይሬክቶሬት በኩል ክፍተት የሚታይባቸውን አሰራሮች በየአመቱ ጥናት እያደረግን የማሻሻያ እርምጃዎች የሚወሰዱበት ሁኔታ ነው ያለው። ስለዚህ በያዝነውም በጀት ዓመት ባለፉትም ዓመታት በእነዚህ ሜካኒዝሞች ህግ የተላለፉ የስነ ምግባር ችግር የታየባቸው
መቁጠር ቀላል የማይባሉ ስታፎቻችን ላይ የህግ እርምጃ የተወሰደበት ሁኔታ ነው ያለው። እዚህ ጉዳይ ላይ በጥብቅ የምንሰራበትና የአሰራር ስርዓቶቻችን የስነ ምግባር ችግርን ለመከላከል እንዲሆኑና አቅም የኖራቸው እንዲሆኑ ማድረግ ላይ የበላይ አመራሩን በጥብቅ እየሰራበት ያለ ጉዳይ መሆኑን ማንሳት ይቻላል። ይሄም ጥረት ደግሞ በእኛ ደረጃ በእኛ ግምገማ እንደ ፌዴራል ገቢዎች ሚኒስቴር የራሱ ውጤት እያመጣ ነው። ነገር ግን አሁንም ብዙ ስራዎች እንደሚጠብቁን ሴም ታይም እንገነዘባለን ማለት ነው። መልካም። እንደው ከይሄንኑ ጉዳይ ይሄ በአመራር ደረጃ ወይም በግብር ሰብሳቢው ባለሙያ በኩል የምትሰጧቸው የግንዛቤ ማስጨበጫዎች ናቸው። ነገር ግን የግብር ከፋዮችስ ምን አይነት ግንዛቤ በዚህ ዙሪያ ላይ ለምሳሌ የተተመነባቸው የግብር መጠን ይኖርና ነገር ግን እሱን ለማስቀነስ በህገ ወጥ መንገድ የሚሄዱበት ሁኔታ ሊፈጠር ይችላል። ይህንንስ እንዴት ነው ለግብር ከፋዩ ግንዛቤ የምትፈጥሩለት መድረክ ሳላችሁ ወይ? ጥሩ። ቅድም ለማለት እንደሞከርኩት የፌዴራል ግብር ከፋዮች በግብር ትመና ስርዓት አይስተናገዱም። መጀመሪያ መታወቅ ያለበት መነሻ ላይ እንዳልኩትኝ የፌዴራል ግብር ከፋዮች የሂሳብ መዝገብ ይዘው በሂሳብ መዝገባቸው መሰረት የሚስተናገዱ ናቸው። የያዙት የሂሳብ መዝገብ በፈቃደኝነት ግብራቸውን የሚያሳውቁበትን ስርዓት ነው የምንከተለው። ያ በፈቃደኝነት ግብር የሚያሳውቁበት ስርዓትን እንከተላለን ስንል ግብር ከፋዮች ያቀረቡት የሂሳብ መዝገብን ቅድም እንደጠቀስኩት በስጋት መስፈርት መሰረት የመምረጫ መስፈርቶች አሉ። የግብር ከፋዩን የታክስ ባህል መሰረት ያደረጉ የግብር ግዴታውን አወጣት መሰረት ያደረጉ የመምረጫ መስፈርቶች አሉ። በነዛ መምረጫ መስፈርቶች ሪስክ የሆነ መካከለኛ ሪስክ ያለው አነስተኛ ሪስክ ያለው ግብር ከፋይ ብለን በየዕለት ታክስ ማስታወቅ ታሪካቸው የምንመርጣቸው ክላሲፋይ የምናደርጋቸውን ግብር ከፋዮች ደግሞ በተለያዩ ኦዲት አግባቦች ኦዲት እናደርጋለን። ይሄን ኦዲት ስናደርግ እንግዲህ ወደ አነሳሹ ነጥብ ለመምጣት መጀመሪያውኑ ኦዲት የምናደርገው በስጋት መምረጫ መስፈርት መሰረት የስጋት ደረጃቸው መሰረት አድርገን ነው ኦዲቱም የሚከናወነው። ከፍተኛ የስጋት ደረጃ ያላቸው ኦዲት አስቀድመው ይደረጋሉ። መካከለኛ ያላቸው፣ አነስተኛ ያላቸው እንደዛ እያለን እንሄዳለን። ግብር ከፋዮች ከዚህ አንጻር የሚያጋጥማቸውን ችግር ለማለፍ የሚያስችል በተቋማችን የሚሰራው ስራ አንዱ ኢንቴንሲቭ የሆነ የታክስ ትምህርት እንሰጣለን። በታክስ ትምህርቱ በቂ ግንዛቤ እንዲይዙ ካደረግን በኋላ ደግሞ በዛ ላይ ማቹር ያደረገ ለሰን ያደረጉት ነገር እንደተጠበቀ ሆኖ በሚሰጣቸው የታክስ ውሳኔ ላይ ቅሬታ ሲኖራቸው ለሰን ባደረጉት የታክስ ሕጉን እንዳልነው በሚገባ ዝግጁ እስካረግናቸው ድረስ ተጨማሪም ባለሙያዎች ጨምረው በተወሰነባቸው ውሳኔ ላይ አግባብነት የሌለ ውሳኔ ተሰጥቷል የሚል እምነት ሲኖራቸው ቅድም ባልነው አግባብ መሰረት ዱዋል የሆነ እዛውም እያለ የማስተማር ስራ የሚከናወንበት ነው የቅሬታ አፈታት ስርዓታችን። ልክ እንደ መደበኛው ፍርድ ቤት የክርክር ጊዜ ቀጠሮ ተሰጥቶ በቂ ዝግጅት አድርገው ባለሙያ ይዘው ቀርበው እንዲከራከሩ ነው የሚደረገው። የክርክር ሂደት እዛው እያለ ግብር ከፋዮቹን ስለ ታክሱ የታክስ ሕጉ እሳቤ ምን እንደሆነ እነሱ ሂሳብ መዝገብ ላይ የታየው ምን እንደሆነ ትምህርት ጭምር የሚወሰድበት ነው። ይህን ስንል አንዳንድ ጊዜ እኛም ከታክስ ፔሩ አንጻር የያዝነው ግንዛቤ ትክክል ካልሆነ ትምህርት እየወሰድን የተወሰኑ ውሳኔዎች የሚሻሻሉበትም ሁኔታ አለ ማለት ነው። ስለዚህ ይህን ከማድረግ አንጻር እንደ ዋናው መስሪያ ቤትም እንደ ቅርንጫፍ ጽሕፈት ቤትም በመደበኛነት ግብር ከፋዩን የማስተማር ስራዎች ይሰራሉ። ይሄ ብቻ አይደለም። በየዓመቱ የግብር ከፋዮች እውቅናና ሽልማት ስነ ስርዓት ይከናወናል። ይሄ በዋናው መስሪያ ቤት አስተባባሪነት በፌዴራል ደረጃ በየዓመቱ ክቡር ጠቅላይ ሚኒስትሩ ፊት ቀርበው በመምረጫው መስፈርት መሰረት የላቀ አፈጻጸም ያስመዘገቡ ግብር ከፋዮች ቅድም እንዳልነው የላቀ አፈጻጸም ማስመዝገባቸውን የምንለይባቸው መስፈርቶች አሉ። የሕግ ተገዥነት መስፈርታቸውን የምንለካበት በዛ መስፈርት ተለክተው የተሻለ ውጤት ያመጡት ለምሳሌ በ2016 ዓመተ ምህረት ወደ 550 ግብር ከፋዮች እውቅናና ሽልማት ተሰጥቷቸዋል። ይሄ ባላቸው የግብር ከፋይነት ታሪክ የሕግ ተገዥነት ደረጃቸው ተመርጠው ነው። ይሄ ሲባል ኮምፕሊትሊ ለሕግ ተገዥ ናቸው ሳይሆን ያለውን ክፍተት በማስተማር አዌር እንዲሆኑ በማድረግ በእንደዚህ አይነት መድረኮችን ሞቲቬት በማድረግ ነው
ይሄን ከባለፈው ከ2015 በጀት ዓመት አንጻር ስናየው በ10% የግብር ከፋዮች ተሸላሚዎች ቁጥር ጨምሯል። ስለዚህ አዌር እንዲሆኑ ከማድረግ አንጻር ሬጉላርሊ በዋና መስሪያ ቤትም በቅርንጫፍ ጽሕፈት ቤቶችም በአመት በትንሹ 2 ጊዜ ግብር ከፋዮችን በመድረክ ውይይት ያጋጠሟቸውን ችግሮች እንዲያነሱ በአጠቃላይ ከታክስ ጋር በተገናኘ ያሉ ስራዎችን በመመካከር ጭምር የሚሰራበት ሁኔታና የቅርብ ግንኙነት ያለን በመሆኑ አቅደን የምንሰራበት ዋነኛ ስትራቴጂክ ስራ እንደሆነ ማንሳት ይቻላል ማለት ነው። መልካም ተመልካቾቻችን እየተከታተላችሁት የሚገኘው አሻም ወቅታዊ ፕሮግራማችን ነው። በዛሬው አሻም ወቅታዊ ፕሮግራማችን ደግሞ በገቢዎች ሚኒስቴር የታክስ ከፋዮችና አገልግሎት ዳይሬክተርን ነው ይዘንላቸው የቀረብ ነው። አብራችሁን ቆዩ። እንግዲህ ሌላው ያው ከታክስ ክፍያ ጋር ተያይዞ የምዝገባ ሂደትም ታደርጋላችሁ። ስለዚህ ያመዘጋገብና እንዲሁም ደግሞ የአገልግሎት አሰጣታችሁን ለማዘመን ምን አይነት መንገዶችን እየተጠቀማችሁ ነው? ዘመናዊ ለማድረግ ቀደም ብለውም የተጀመሩ ስራዎች እንዳሉ አመላክተውናል። ከነዚህ ጋር ተያይዞ ምንድን ነው የምትሰሩት? በጣም ጥሩ የጥሩ ጥያቄ ነው ያነሳሽው። እንግዲህ የገቢዎች ሚኒስቴር በጣም ሰፊ የማዘመን ስራዎች የዲጂታል ስራዎችን እየሰራ ይገኛል። እንግዲህ እንደ ሚኒስቴር መስሪያ ቤት የምንጠቀምበት ሲግታስ የሚባል ሲስተም አለን። ይሄ ሲስተም ላለፉት 20 ዓመታት ስንገለገልበት የነበረ ሲስተም ነው። ይህን ሲስተም ወቅቱ ወደ ደረሰበት አይታስ ወደሚባል ሲስተም ለመቀየር ሰፊ ስራዎች እየሰራን የዲጂታል ስራዎችን እየሰራን ያለንበት ሁኔታ አለ። በቅርብ ከተወሰነ ጊዜ በኋላ ሂደቱ ተጠናቆ ወደ ዘመናዊ ሁሉን አቀፍ ኢንተግሬትድ የሆነ ሲስተም የታክስ አስተዳደሩን የምናሸጋግርበት ስራዎች ሰፊ ስራዎች እየተሰሩ ያሉ መሆኑን መጥቀስ ይቻላል። ይሄ ብቻ አይደለም። እንግዲህ የተለያዩ አገልግሎቶችን በቴክኖሎጂ የተደገፉ እንዲሆኑ ለማድረግ ሌሎች ሰፊ ስራዎች ይሰራሉ። ለማሳያ የታክስ ክሊራንስ ምስክር ወረቀት አሰጣጥን ኤሌክትሮኒክ ኢክሊራንስ ለማድረግ አሁን ላይ የደህንነት ማረጋገጫ ከኢንሳ የተወሰደበት የቅድመ ስራዎቹ የተጠናቀቁ እና ወደ ስራ የምናስገባው የኢክሊራንስ አሰጣጥ አገልግሎት አለን። በተመሳሳይ ሌሎችም ከኢሪፈንድ የኢታክስ ቅሬታ፣ የታክስ ተመላሽ፣ የታክስ ዕዳ አሰባሰብ የሚመስሉ ሲስተሞችን የማዘመን ሰፊ ስራዎች እየተሰሩ ያሉ መሆኑን መጥቀስ ይቻላል። እንግዲህ ከአገልግሎቶችን ከማዘመን አንጻር አዘ ሴም ታይም የኤሌክትሮኒክ ኢንቮይስ አሁን ከደረሰኝ ጋር ተያይዞ ከህግ ማስከበር ስራዎችም ጋር ተያይዞ የደረሰኝ ስርዓቱን ከማዘመን አንጻር ራሱ የማኑዋል ደረሰኙን የኪውአር ኮድ ያለው ዘመናዊ የታክስ ማጭበርበርን ለመከላከል የሚያስችል የኪውአር ኮድ ያለው የደረሰኝ ህትመት እንዲከናወን ሰፊ ስራ አድካሚ ሰፊ ስራ ተሰርቶ አሁን ሞር ኦር ለስ ወደ ህትመት ስራዎችና ወደ ስርጭት የተገባበት ሁኔታ አለ። ይህንን እንደ ሀገር አጠናክር በስፋት የምንሰራው ነው። በተመሳሳይ ሁኔታ ደግሞ የኤሌክትሮኒክስ ኢንቮይስ ስርዓትን ለመተግበር በቅርብ ርቀት ላይ ወደ ትግበራ የሚገባበት ደረጃም የደረሰበት ሁኔታ አለ። ሶ አገልግሎቶችን ከማዘመን አንጻር ሰፊ ሊባሉ የሚችሉ የቴክኖሎጂ የማዘመን ስራዎች እየተሰሩ ያሉበት ሁኔታን አያይዞ ማንሳት ይቻላል። በተመሳሳይ ሁኔታ ከኤክሳይዝ ታክስ ከሚከፈልባቸው ምርቶች ጋር ተያይዞ የኤሌክትሮኒክ ኤክሳይዝ ታክስ ስታምፕ ስርዓትንም ወደ ስርዓቱ በማስገባት አጠቃላይ የታክስ ስርዓቱን የማዘመን ስራዎች በስፋት እየተሰሩ ያሉበት ሁኔታ እና ተስፋ ሰጪ ደረጃ ላይ ያሉበት ሁኔታ መኖሩን መግለጽ ይቻላል ማለት ነው። አገልግሎቶችን ከማዘመን ጋር መልካም። ከምዝገባ ሂደታችሁና ከአገልግሎት አሰጣጥ ጋር ተያይዞ እንደ ሚኒስቴር መስሪያ ቤት የሚገጥሟችሁ ተግዳሮቶች ወይም ፈተና የሚሆኑባቸው ምንድን ናቸው? መልካም። እንግዲህ ምዝገባ ስንል በሁለት መንገድ ልናየው እንችላለን። አንደኛው ወደ ታክስ መረቡ የሚመጡ ግብር ከፋዮችን የምንመዘግብበት ስርዓት በሁሉም የቅርንጫፍ ጽሕፈት ቤቶቻችን የታክስ ከፋዮች ምዝገባ እናከናውናለን። ይሄ ቀጥታ ወደ ታክስ መረቡ የመጡ ግብር ከፋዮች ለመመዝገብ የሚያበቃቸውን የሰነድ እና መሰል ማስረጃዎች አሟልተው ሲገኙ ለግብር ከፋይነት የምንመዘግብበት ሁኔታ አለ ማለት ነው። እንግዲህ እንደምታውቁት አሁን በመንግስት ከተያዘው የሪፎርም ስራዎች ውስጥ አንዱ የመሶብ የአንድ አገልግሎት ማዕከል ውስጥ ከገቡ 8 ተቋሞች ውስጥ አንዱ የገቢዎች ሚኒስቴር ነው። ከገቢዎች ሚኒስቴርም የታክስ ከፋዮች ምዝገባ አገልግሎት በማዕከል ውስጥ አገልግሎት እየሰጠ ያለ
አንዱ አገልግሎታችን የታክስ ከፋዮች ምዝገባ ነው። ሶ በማዕከሉ ዋን ስቶፕ እዛው እያሉ ሁሉም ተቋማት ለታክስ ከፋይነት ለመመዝገብ ወሳኝ የምንላቸው የሰነድ ማስረጃዎች የምንጠብቅባቸው ተቋማት አሉ። በማዕከሉ ውስጥ እዛው ሁሉም ተቋማት ስላሉ አቴታይም ይሰጣል። በእኛ ደረጃ በሚኒስቴር መስሪያ ቤት ደረጃና በቅርንጫፍ ጽሕፈት ቤቶቻችንም የታክስ ከፋዮች ምዝገባን እንሰጣለን። ይህን የምንሰጥበት ስርዓትን ከአቻ ተቋማት ጋር ጭምር ኢንተግሬሽን በመፍጠር ፈጣን የሆነ የታክስ ከፋዮች ምዝገባ አገልግሎት ለመስጠት ሰፊ ጥረት እያደረግን ያለንበት ሁኔታ አለ። በያዝነው በጀት ዓመት አትሊስት በትንሹ እንኳን የ9 ወር አፈጻጸሙን ብናይ ወደ 10221 አዲስ ግብር ከፋዮች ወደ ታክስ መረቡ እንዲገቡ የተደረገበት ሁኔታ አለ። ይሄ ከዕቅድ አንጻር ስናየው ወደ 89 በመቶ የሚሆን ነው። ሶ ከታክስ ከፋዮች አንጻር ስናየው እንግዲህ አሁን ላይ የግብር ከፋዮች ቁጥር ወደ 70905 የደረሰበት ሁኔታ አለ። ቅድም እንዳልኩት የፌዴራል ግብር ከፋዮች ለታክስ ከፋይነት የመጡትን በዚህ ደረጃ ፈጣን ቀልጣፋ አገልግሎት ለመስጠት ሲስተሙንም የማዘመን የምዝገባ ባለሙያዎችንም አቅም በመጨመር ጭምር ውጤታማና ቀልጣፋ አገልግሎት ለመስጠት ሰፊ ጥረት እያደረግንበት ያለ ሁኔታ መኖሩ መግለጽ ይቻላል ማለት ነው። እንደ ፈተናስ እንደው በምዝገባ ሂደታችሁ ውስጥ እንደው እንደ ተቋም የሚያጋጥማችሁ ፈተና አለ? አንዱ ፈተና ተብሎ ሊነሳ የሚችለው ወደ ታክስ ስርዓቱ የመጡትን ግብር ከፋዮች ከመመዝገብ አንጻር አሁን ባልኩሽ ሁኔታና ዝግጁነት አገልግሎቱን እየሰጠን ያለ ነው። ነገር ግን ኢኮኖሚ ውስጥ ኢንፎርማሊ የሚንቀሳቀሱ ለግብር ከፋይነት ያልተመዘገቡ ግብር ከፋዮች ይኖራሉ። እነዚህ ግብር ከፋዮች አንድም ከታክስ እውቀት ማነስ አንጻር ሊሆን ስለሚችል በሁሉም አግባቦች በሁሉም የሚዲያ አውትሌት እናንተንም ጨምሮ በብሮድካስት ሚዲያውም በህትመትም በሶሻል ሚዲያውም ሰፊ የሚባል የህዝብ ግንኙነት ስራዎች እንሰራለን። ይሄ እንግዲህ እዛው ያለ የታክስ ሲቲዝኑን አዌርነስ በመጨመር ወደ ታክስ መረቡ የሚመጡ ግብር ከፋዮችን ቁጥር ለመጨመር የምናደርገው አንዱ ጥረትና ተደራሽ በሆን ቁጥር የታክስ ግንዛቤን ባደገ ቁጥር ኢንፎርማል ሴክተሩ ላይ የሚሰማሩ ዜጎች ወደ ፎርማል ሴክተሩ እንዲመጡ የምናደርግበት ሁኔታ አለ። በችግርነት በተግዳሮትነት ካነሳን አንዱ ልናየው የምንችለው የሀገራችን የታክስ ህግ ከመገንዘብ አንጻር አሁንም ሰፊ ስራ የሚጠይቁ መሆናቸውና አሁንም ወደ ታክስ መረቡ ያልገቡ በኢንፎርማል ሴክተሩ ላይ የሚንቀሳቀሱ ዜጎች መኖራቸውን እንገነዘባለን። እሱንም መሰረት አድርገን ሰፋፊ ስራዎች ባልኩት መንገድም ለመስራት የምንንቀሳቀስበት ሁኔታ ነው ያለው። አንዱ ግን ትልቁ እንቅፋት የታክስ ህጎች ላይ ያለ የዜጎች የግንዛቤ እጥረት ተደርጎ ሊነሳ ይችላል ብዬ ነው የማስበው። ይህንን የግንዛቤ እጥረት ለመቅረፍ በተለይም ደግሞ እንደዚህ ለመንግስት ቅርበት ያላቸው መገናኛ ብዙሃኖች ላይ በእርግጥ ስራዎች ሲሰሩ እናስተውላለን። ምናልባት መረጃዎችን ለህዝቡ አድሬስ ከማድረግ አንጻር የግል ሚዲያውንስ ለምንድን ነው የማትጠቀሙት የሚል ጥያቄ ባነሳ። በጣም ጥሩ። አይ ቲንክ እኛ ሁሉንም የሚዲያ አውትሌቶች የመጠቀም ፍላጎት አለን። ይሄንን ፍላጎት እውን ለማድረግ ከሁሉም የመንግስትም የግል ሚዲያው ጋራ በቅርበት እንሰራለን ብለን እናምናለን። እንደ ተቋም መስራት ይጠበቅብናል። ይሄን ኃላፊነት እንግዲህ የያዘው የተቋማችን የኮሚኒኬሽን ዳይሬክቶሬት አለ። ኮሚኒኬሽን ዳይሬክቶሬት የተግባቦት ስራውን በዋነኛነት የሚመራው ስራ ክፍላችን ነው። ስለዚህ እነሱ በሚያወጡት ስኬጁል መሰረት በየጊዜው የተቋሙ የበላይ አመራሮችም በሩብ ዓመት፣ በስድስት ወር፣ በአመት ተመሳሳይ ፐብሊክ የሚመጥኑ መረጃዎችን ይፋ የሚያደርጉበት የሚሰጡበት በተለያዩ ጊዜ ጋዜጣዊ መግለጫዎችን ባሉት የቻናሎች በሙሉ ለመስጠት ጥረት የሚደረግበት ሁኔታ እና ጥረቶች እንዳሉ ማንሳት ይቻላል። በቂ አይደለም። ከዚህ በላይ ተደራሽ ለመሆን እንዳልሽው ብዙ ስራዎች መሰራት አለባቸው የሚለውም መውሰድ ይቻላል። መልካም። እንግዲህ ቀጣይ የክረምት ወራቶች ግብር የሚከፈልባቸው ወቅቶች ናቸው። እስቲ የሰኔ የሐምሌና እንዲሁም ደግሞ እስከ ጥቅምት የሚሄዱ የግብር ወቅቶች አሉ። እዛ ላይ እንደው መረጃ ለግብር ከፋዮች ቢሰጡልን። መልካም፣ እናመሰግናለን። እንግዲህ እንደ ፌዴራል ገቢዎች ሚኒስቴር አሁን ያለነው የያዝነው በጀት ዓመት ማጠናቀቂያ የሰኔ ወር ላይ ነው። ይሄንን አጠናቀን ደግሞ አዲሱ በጀት ዓመት
የሚጀመርበት ጊዜ ስለሆነ ለተቋማችን በሁለቱም ጫፍ ላይ ሰፋፊ ስራዎች የምንሰራበት አንደኛው የቅድመ ዝግጅት አዲሱ በጀት ዓመት ሰፊ የቅድመ ዝግጅት ስራዎች የሚሰሩበት ነው። ይሄኛው ደግሞ ያለፈውን አፈጻጸም በትክክል ገምግሞ የተገኙ ጠንካራ ጎኖችን አጠናክሮ ለመቀጠል የታዩ ውስንነቶችን ደግሞ መሰረታዊ በሆነ መንገድ ገምግሞ አስቻይ የሆኑ ሁኔታዎች ፈጥሮ ውጤታማ አገራዊ ተልዕኮን ለመፈጸም የሚያስችል ስራዎች የምንሰራበት ምዕራፍ ላይ ነው ያለነው እንደ ሚኒስቴር መስሪያ ቤት ማለት ነው። በቀሪ ጊዜያት የሚሰሩ ስራዎች ምንድናቸው የሚለውን ከመመለሴ በፊት አንድ መታወቅ ያለበት የገቢ ስራ በባህሪው ሳይቆራረጥ 30ውን ቀን 24/7 መሰራትን ዲማንድ የሚያደርግ ስራ ነው። ያልተቆራረጠ ክትትልና ድጋፍ የሚጠይቅ ስራ ነው። ስለዚህ ቀደም ብሎም ከያዝነው ወር በፊትም እንደ ሚኒስቴር መስሪያ ቤት በቀሪ ጊዜያት የሚሰሩ ስራዎችን የሚከታተል የገቢ አስተግባሪ ኮሚቴ በሚኒስቴር መስሪያ ቤት ደረጃ ተቋቁሟል። ይሄ አስተግባሪ ኮሚቴ ንዑሳን ሌሎች ቡድኖች ጭምር አደራጅቶ በ13ቱም ቅርንጫፍ ጽሕፈት ቤቶች ድጋፍና ክትትል የሚያደርግ እና ውጤታማ አፈጻጸም እንዲኖር እገዛ የሚያደርግ ስምሪት ሁሉ የሚሰጥ ነው። በማክሮ ሌቭልም ስናየው በሀገር ደረጃ የማክሮ ሌቭል ታክስ ፎርስ አለ። የገቢ ማሻሻያና የገቢ ውጤታማነትን በቅርብ የሚከታተል በሃይ ሌቭል የሚመራ ኮሚቴም አለ። ይሄ ስራ ከነሱ ጭምር የቅርብ ድጋፍ እና ክትትል የሚደረግበት ስራና በትኩረት እየተሰራ ያለ ስራ ነው። እንግዲህ ይሄ ስራ ከሁሉም ባለድርሻ አካላት ጋር በቅርበት መስራትን ይጠይቃል። ኢንክሉዲንግ ግብር ከፋዮች እና ሌሎች አቻ ባለድርሻ ተቋማት። ይሄንን ስራ በስፋት እየሰራን ያለንበት ሁኔታ አለ። እንግዲህ በውጤታማነት በጀት ዓመቱን ለማጠናቀቅ ሰፊ የሆነ ትኩረት የሚሹ ከአገልግሎት አሰጣጥ፣ ከቴክኖሎጂ፣ ከኢንተርኔት አለመቆራረጥ በቂ ዝግጅትን ከማሟላት አንጻር አዘሴም ታይም ደግሞ የፌዴራል ገቢዎች ሚኒስቴር የራሱን የተሰጠውን ሀገራዊ ተልዕኮ የገቢ ተልዕኮ ብቻ ማሳካት ሳይሆን የክልል ገቢ ቢሮዎችንም የታክስ ማጣጣምና ድጋፍ የማድረግ መሰረታዊ ስራም ጎን ለጎን አብሮ ስምሪት ሰጥቶ የሚሰራበትና የተሰጠውን የገቢ ተልዕኮ በውጤታማነት ለማሳካት ሰፊ ጥረት እያደረገ ያለበት ሁኔታ ነው ያለው። ካሉን የፊዚካል አፈጻጸም መረጃዎች አንጻር የተያዘውን በጀት ዓመት በስኬትና በልቀት እናጠናቀቃለን የሚል ሙሉ እምነት ይዘን እየተንቀሳቀስን ያለንበት ሁኔታ ነው ያለው። መልካም። እንደው ለቀጣይ ግብር ከፋዮች የሚያስተላልፉልን መልእክት ካለና ቢጨመር የሚሉት ነገር ካለ? በጣም አመሰግናለሁ። የሚኖረኝ መልእክት ምንጊዜም በተደጋጋሚ የማነሳው ከገቢዎች ሚኒስቴር በተለይም ከፌዴራል ገቢዎች ሚኒስቴር ጋር የቀረበ የስራ ግንኙነት እና የጋራ የአንድ ዓላማ ባልደረባ የሆነው ታክስ ፔየሮቻችን በሁሉም መስክ በተደራሽ በሆነ ኤፊሽንት በሆነ ኮሚኒኬሽን ቀርቦ መስራት ታክስ ፔየሮችን እኛም እንድንረዳቸው የተቸገሩበትን ነገርም እንደ ሀገርም እንደ መንግስትም መፍትሄ እንዲያገኙበት ቀላል የሆነ አንደርስታንዲንግ እንዲኖረን የሚያደርገው ፍሉዌንት የሆነ ውጤታማ የሆነ በቅርበት የጋራ ባልደረባ ነን ብሎ ለአንድ ዓላማ የተሰለፍን ነን ብሎ መስራት ይጠይቃል። ይሄ እንግዲህ ቅንጅታዊ አሰራርን ከገቢዎች ሚኒስቴር ጋር ያለን በእያንዳንዱ ኢንጌጅመንት ላይ ያለን ግንኙነት በእውቀትና በሕግ ላይ የተመሰረተ ማድረግ በጣም ጠቃሚ ነው ብለን እናስባለን። የጋራ ባልደረቦች አንድ ዓላማ ነን ብለን ስንል ምንድነው ታክስ ፔየሩን የታክስ ተገዥነቱን ኢናንስ ለማድረግ በፈቃደኝነት ግብር የመክፈል ባህሉን ከማሳደግ አንጻር በጋራ ልንሰራቸው የሚገቡ ስራዎች ዘርፈ ብዙ ስለሆኑ መልእክቴ ምንጊዜም ከገቢዎች ሚኒስቴር ጋር በቅርብ ርቀት የታክስ ሕግ ተገዥነታቸውን ባህላቸውን ለማሻሻል በቅርበትና በመተባበር መንፈስ እንዲሰሩ ጥሪን ማስተላለፍ እወዳለሁ። ምናልባት ታክስ ከፋዮች ለሚገጥሟቸው ችግሮች የሚፈቱባቸው መንገድ ካለ በዚህ ገቢዎች ሚኒስቴር ከክብርት ሚኒስትር ጀምሮ እስከ ታች ያሉ ኦፊሰሮች በማንኛውም ሰዓት ታክስ ፔየሮችን በቀናነት ተፈጥሯዊ በሆነ ፈገግታ እንዲያገለግሉ እና ደንበኛ ተኮር የሆነ አገልግሎት እንዲሰጡ የተቋማችን በግልጽ ካስቀመጣቸው እሴቶች ውስጥ አንዱ ነው።
እዚህ ጋር መታወቅ ያለበት እያንዳንዱ የተቋሙ አገልግሎት በአገልግሎት አሰጣጥ ቻርተር መሰረት የተደገፈ ነው። እያንዳንዱ አገልግሎት በዝርዝር ተጽፎ አገልግሎቱ የሚሰጥበት ሰዓት ጭምር ተጠቅሶ አገልግሎት የሚሰጥበት ሁኔታ ነው ያለው። ግብር ከፋዮች ይሄንን የአገልግሎት ቻርተር ስምምነት ተረድተው መብታቸውንም የሚያስከብሩበት እኛም ደግሞ በየደረጃው ያለው አገልግሎት አሰጣጣችን እንደ ተቋም የሚያጋጥሙትን ስብራቶች እዛው ያሉ መፍትሄ ለመስጠት የሚያግዘን ትልቅ መሳሪያ ነው። ይሄ የአገልግሎት አሰጣጥ ቻርተር ሰነድ ከ2014 በጀት ዓመት ጀምሮ በሲቪል ሰርቪስ ኮሚሽን ጭምር የተመዘገበና የታወቀ ነው። ግብር ከፋዮች ይህንን በጣም ማወቅ መብታቸው ምን እንደሆነ የመረዳት ለመብታቸው ማስከበር አት ኤኒ ታይም በማንኛውም ሰዓት በየትኛውም ደረጃ የገቢዎች ሚኒስቴር የትኛውም የስራ ሌቭል ላይ ያለ የስራ ኃላፊ የግብር ከፋዮችን አገልግሎት በተሳለጠ እንዲያገኙ መብታቸው የተከበረ እንዲሆን በሩ ክፍት መሆኑን ማስገንዘብ እወዳለሁ። አቶ ደረጀ እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት አሻም ወቅታዊ ሳምንታዊ ዝግጅታችንን ነበረ። በዛሬው አሻም ወቅታዊ ዝግጅታችን ደግሞ በኢፌዴሪ ገቢዎች ሚኒስቴር የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር የሆኑትን አቶ ደረጀ ፋናን ነበረ ለግብር ከፋዩ የግብር ወቅትን አስመልክተን መረጃዎችን ወደ እናንተ እያቀበልናችሁ የቆየ ነው። ፕሮግራሙን ወደ እናንተ በማድረስ ከካሜራ ባለሙያዎች ጋር አብሬያችሁ የቆየሁትኝ ኢየሩሳሌም አለም ነበርኩኝ። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም ከእናንተ ጋር ይሁን።